ተራሮች በደመና ሲሸፈኑ ወንዞች ለምድሯ ህይወት ሲዘሩ የጥንት አሻራዎች የትውልድን ታሪክ በጸጥታ ሲናገሩ የምትታየው ኢትዮጵያ ናት። ተፈጥሮ የሸለመቻትን ውበትና የሰው ልጅ ብልሃት የፈጠረውን ቅርስ አጣምራ ለዓለም ያቀረበች ሀገር መሆኗ ልዩ ያደርጋታል። በተራራ በሸለቆ በተፈጥሮና ሰው ሰራሽ ዋሻና በዱር እንስሳት ሀብት የታደለችው ምድር ሀብቷ ለዓይን ረፍት ብቻ ሳይሆን ለሳይንስ ለምርምርና ለቱሪዝምም እጅግ ከፍተኛ ዋጋ አለው። ተፈጥሯዊና ሰው ሰራሽ ሀብቶች ያላቸው ዓለም አቀፍ እሴት በመተዋወቁ በሚዳሰስና በማይዳሰስ በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ የዓለም ቅርስ ዝርዝር ውስጥ ተመዝግበዋል። በሌላ በኩል ደግሞ በአስገራሚ የመልክዓ ምድራዊ አቀማመጥ የታደለች ብትሆንም የተዋቡ አካባቢዎቿን በጂኦ ፓርክነት ሳታስመዘግብ ቆይታለች። ይህንን ታሪክ ለመቀየር ነው ታዲያ መሰራት የተጀመረው። የተፈጥሮቹ ሀብቶቹ መዝጋቢው ተቋም ዩኔስኮ ደግሞ ሀብቶቹን ይመዘግባቸው ዘንድ የተቀመጡ መስፈርቶች አሉት። ሰዎችና ተፈጥሮ አብረው የሚኖሩበት ተስማምተው ሰዎች እየተጠቀሙ ተፈጥሮን የሚጠብቁበት ፕሮግራም ነው እና ተፈጥሮን ያካተተ ባህልን ያካተተ ልዩ የሆነ የጂኦሎጂካል ፎርሜሽንን ወይንም የመልክዓ ምድር አፈጣጠርን የያዘ መሆን አለበት። በዓለም ላይ ሁሉም ምድር ነው፣ ግን ይሄኛው በአቀማመጡ በአፈጣጠሩ የተለየ ሲሆን በዛ መልኩ በዓለም አቀፍ ደረጃ ዩኔስኮ ይመዘግበዋል ማለት ነው። ታዲያ ኢትዮጵያ ለዘመናት ስትቆጭባቸው የነበሩ ሀብቶቿን ለማስመዝገብ የተቀመጡ መስፈርቶችን በማስረጃ በማስደገፍ የሚገባትን ከማግኘት አንጻር ምን ሰራች ጠይቀናል። ከዓለም አቀፍ ታዋቂ ኤክስፐርቶች ውስጥ አንድ ኢትዮጵያዊ ፕሮፌሰር ያለበት እንዲሁም የዩኔስኮ ልዑክ ቦታው ድረስ በማምጣት ከህትመት ባሻገር ከጥናት ባሻገር በትክክለኛ አይን ሲታይ ቦታው መመዝገብ የሚችል መሆኑን በአካል ሰዎቹን አምጥተን አረጋግጠናል። በሶስተኛ ደረጃ ዩኔስኮ የሚጠይቀው በአካባቢው ላይ አስፈላጊ የሆኑ መረጃ ሰጪ ምልክቶች፣ ቢልቦርዶች፣ ኢንተርፕሪቴሽን ፓናሎች፣ አቅጣጫ ጠቋሚዎች፣ አካባቢው ላይ አስፈላጊ የሆኑ የቱሪስት መረጃ ማዕከሎች፣ ማረፊያ ቦታዎች እና ሌሎች መሰረተ ልማቶችን ይጠይቃል። ከዚህ አንጻር የሚጎሉ በተለይ ከመረጃ ሰጪ ምልክቶች ከቱሪስት መረጃ ማዕከል የሚጎሉ ጉዳዮች ነበሩ። እነዚህን አሟልተናል። በጂኦ ፓርክ ሆኖ ሊመዘገብ የሚችል ሀብት እንዳላት በዶክመንት የከተበችው ኢትዮጵያ በሰነድ ያለው በተጨባጭ መሬት ላይ መኖሩን የማሳየት ስራም ስለመከወኑ ተነስቷል። ከዓለም አቀፍ ታዋቂ ኤክስፐርቶች ውስጥ አንድ ኢትዮጵያዊ ፕሮፌሰር ያለበት እንዲሁም የዩኔስኮ ልዑክ ቦታው ድረስ በማምጣት ከህትመት ባሻገር ከጥናት ባሻገር በትክክለኛ አይን ሲታይ ቦታው መመዝገብ የሚችል መሆኑን በአካል ሰዎቹን አምጥተን አረጋግጠናል። በሶስተኛ ደረጃ ዩኔስኮ የሚጠይቀው በአካባቢው ላይ አስፈላጊ የሆኑ መረጃ ሰጪ ምልክቶች፣ ቢልቦርዶች፣ ኢንተርፕሪቴሽን ፓናሎች፣ አቅጣጫ ጠቋሚዎች፣ አካባቢው ላይ አስፈላጊ የሆኑ የቱሪስት መረጃ ማዕከሎች፣ ማረፊያ ቦታዎች እና ሌሎች መሰረተ ልማቶችን ይጠይቃል። ከዚህ አንጻር የሚጎሉ በተለይ ከመረጃ ሰጪ ምልክቶች ከቱሪስት መረጃ ማዕከል የሚጎሉ ጉዳዮች ነበሩ። እነዚህን አሟልተናል። ከምስራቅ ጉራጌ ዞን እስከ ስልጤ ዞኖች የሚሸፍነው የማዕከላዊ ኢትዮጵያ ስምጥ ሸለቆ ጂኦ ፓርክ እየተደረገ ያለው ጥረት በስኬት የተጠናቀቀ እንደሆነ በኢትዮጵያ የመጀመሪያው ጂኦ ፓርክ ሆኖ የመመዝገብ እድል ያገኛል። ለመመዝገቡ ደግሞ የአካባቢውን ህብረተሰብ እገዛ ይፈልጋል። የአካባቢው ህብረተሰብ እንደ ጂኦ ፓርክ ቢመዘገብ አካባቢን ያስተዋውቅልኛል፣ እኔን ይወክላል የሚል ኮንሰንት ወይም ስምምነት ላይ መድረስ አለበት። እሱን በሁለቱም ዞኖች በምስራቅ ጉራጌም በስልጤም ዞን በሁለቱም ዞኖች የህብረተሰብ ድጋፍ የመንግስት ተቋማት ድጋፍ አግኝተናል። ስለዚህ እነዚህ በጣም መሰረታዊ የሚባሉትን ነገሮች እኛም የጨመርነው ቅድም ያልኩት የመሰረተ ልማት ጉዳይ የቱሪስት ፋሲሊቲ ጉዳይ እንዳለ ሆኖ እነኚህን አስተካክለን ሙሉ 100% የሚሆን ዝግጅት አጠናቀናል። ጥያ ትክል ድንጋይ ያለበት ስፍራ ላይ እንገኛለን። ይህ ስፍራ ከአዲስ አበባ በ84 ኪሎ ሜትር ርቀት ላይ የሚገኝ ሲሆን የጂኦ ፓርኩም መነሻ ነው ማለት ነው። በሚጠይቀው መሰረት ፎርማቱን ይሰሩታል፣ ይሞሉታል ማለት ነው። ይሄ ከተሞላ በኋላ ለዩኔስኮ ይላካል። ፓሪስ ላለው የዩኔስኮ ጽህፈት ቤት ይሄ ክፍል ለሚመለከተው ይላክና ዶክመንቱን በሙሉ መሞላቱን ካረጋገጡ በኋላ ይሄ ፎርሙ ላይ የተሞላው በትክክል መሬት ላይ እንደተሞላው ነው የሚለውን ለማረጋገጥ ኤክስፐርቶች ይላካል። ኢቫሉዌሽን የሚሰሩ ወይንም ግምገማ የሚሰሩ ባለሙያዎች ይላካሉ። እነዚህ ግምገማ የሚሰሩ ባለሙያዎች
አሁን እንግዲህ በቀጣይነት በቅርብ ጊዜ መጥተው የሚሰሩት ስራ ይሆናል። ዶክመንቱ የተሟላ ነው። አሁን በቀጣይነት የሚሰራው ስራ ባለሙያዎቹ መጥተው የማረጋገጥ ስራ ነው። ፓርኩ 3152 ኪሎ ሜትር ስኩዌር የሚሸፍን ሲሆን 14 ወረዳዎችንም ያካተተ ነው። እንዲሁ ደግሞ 46 ሳይቶችም በዚሁ ጂኦ ፓርክ መካተት ችለዋል።